ቻሌንጅ አንድ ዛሬም ቻሌንጅ የሚያደርጉ የተለያዩ ጥያቄዎችን ወደ እናንተ ይዘን መተናል። ጣቢያችን ቻናል 1 ነው። ፕሮግራማችን ደግሞ ቅዳሜኛ አብራችን ቆዩ። ሄኖክ እባላለሁ። ቤተልሔም ስሜ ሻለቃ ገብሬ ይባላለሁ። ሜላት ገዛኝ ይባላለሁ። ይሳቅ ማቱሳላ ይሄድ ማርያማዊት ስሜ ሄርሜላ ይባላል። ስሜ ባይሎ ይባላል። ሰርካለም ከበደ። የአይን ፍቅር ላንተ ምንድነው? የአይን ፍቅር ምንድነው? የአይን ፍቅር ማለት የሆነ ያያትን ሴት ኦኬ በጣም አታች የምትሆንበት በማየት ብቻ ማለት ነው። የሆነ አትራክት የምትሆንበት ማለት ነው። አትራክት የምትሆንበት ማለት ነው። ፈርስት ታይም ላይ ሌላ አይነት ነገር ላይኖረው ይችላል፣ ግን በቃ አታች ትሆናለች። እንደዚህ አይተህ የተማረክባት ሴት ሆናለች። እንዴ ኦብቪየስሊ ትረዳለች። ምኗን አይተህ ነው አይን ፍቅር የያዘ? ትንሽ የጨመረ ሲመጣ ቀነስኩ እንጂ በፊት ላይ በተለይ ደግሞ በጣም በፊት በጣም የሆነ ሃይ ስኩል አካባቢ ላይ ምናምን እንደዚህ ኦብቪየስሊ ያው በጣም ብዙ ግን ያኔ ምንም አናረግም ነበር። ዝም ብለህ በአይን ብቻ። የአይን ፍቅር ማለት ያው በጊዜያዊ ስሜት የሆነ ነገር አይተህ የምትወደው ነገር። ኦኬ እንደዚህ ድንገት ተሰበሽበት ምናምን እንትን ማለት በቃ በአይን የሆነ ነገር አንድ ሰው ላይ ተመስጦ ሲኖርበት ወይ በመልክ የሆነ ነገር የአይን ፍቅር ይዞሽ ያውቃል? አይ ያውቃል ይዞሻል። አይ በፊት ላይ ምናምን ያው አይተህ የምትወደው ነገር ያው ለወንድም ለሴትም ይሆናል፣ ግን በቃ የሆነ ነገር አይተህ የምትወደው ነገር ያጋጥማል ማንኛውም። እሺ የአይን ፍቅር ምን ማለት ነው? የአይን ፍቅር ማለት እንግዲህ ሰው በአይን አይቶ የወደዳትን በአይኑ የሚከተላት፣ በአይኑ የሚመኛት፣ በአይኑ የሚያስባት፣ ቢጠይቃት ምን ትለኝ ይሆን ብሎ የሚገምተው ነገር ነው ይመስለኛል። በእኛ ዘመን በደብዳቤ እንጂ ብዙ እንዴት ነው በእርሶ ጊዜ የአይን ፍቅር ላይ? አዎ ደብዳቤ ነው ምን እንደዚህ ያያትን የከጀልካትን ሴት ካለች ደብዳቤ ይጻጻፋል። በፍቅርሽ ሞትኩኝ እባክሽ። እሱ ብዙ ነው። ልብ ይሰራል፣ ጦር ይዘጋጃል፣ ከዛ በኋላ ይላክላታል። የተወጋል ምናምን። ከወደደች ትመልሳለች፣ ካልወደደች ደግሞ ትዘጋለች። ተስፋ ቆርጠ ደግሞ ሌላ ጋር ትሄዳለህ፣ ትቀጥላለህ። ካልሆነ ደግሞ ያው አንዳንዴ ያው የኛ ዘመን በጉልበትም በኃይልም ትንሽ እንትን ይባላል። የአይን ፍቅር አይቶ ማፍቀር ነው። ይዞሽ ያውቃል? አይ ያውቃል። ለምን የምር አያውቅም። እሺ ብዙ ሰው የአይን ፍቅር የሚይዘው ከምን ጋር ነው? ያው ድንገት ስታይ የሆነ ሲማርከው ምናምን የሆነ ነገር እንደዛ ነገር ነው። የአይን ፍቅር ያው እንዲህ በአይን አይታት የምትወዳት ምናምን ነገር አለ አይደል? ኦኬ እንደዛ አይነት ለምሳሌ አሁን የምታምር ቸከስ ካየች ያንተ ሙድ የምታምር ቸከስ ከሆነች ያው የአይን ፍቅር ምናምን ሊይዝ ይችላል። ይዞ አውቃል? ሰሞኑን እኔ ይዘኝ ፍቅር አይዝም አይተም ምናምን ምንም አይዘኝም በጨረስ እርግጠኛ ነህ? የማታገኘው ግን እዛው የሚቀር ነገር ምን ብለሽ በቃ የሆነ የምትመኘው አይነት ነገር ነው። የአይን ፍቅር ይዞሻል? ከዚህ በፊት አይ ይዞሻል? ሳሳይሽ በቃ የያዘሽ የምትመስል የአይን ፍቅር ያው መንገድ ላይ ድንገት ስትሄድ አይተህ የምትወደው አይነት የማይቆይ አይነት ይመስለኛል። ኦኬ ዝም ብለህ አይንሽ የሚሰርቅ ነገር ማለት ነው። እንደዛ አጋጥሞሽ ያውቃል? አዎ። መች ነው? እንዴት ነው? ምኑን ነው ያየሽው? ቆይቷል። መንገድ ላይ ኦኬ መንገድ ላይ ነው ያጋጠመሽ? ምኑን አይተሽ እንደ አትራክት ይሆንሽ እንደዚህ የተሳብሽበት? ቁመናው ሳቆ ግሬሱ ምናምን ፉል እሺ ነበር። አመለጠ ግን? አዎ አመለጠ። ወይ እባክህ ተመለስ። የአይን ፍቅር ማለት አንድ ሰው እንዳጋጣሚ አንዲቷን ሴት ሳይ የሆነ የሚማርክ ፓርቷ ሊኖረው ይችላል። የሆነ የሚያማልለው ምናምን የሚያማልል ቦታዎች ሊሆን ይችላል። ፈገግታም ሊሆን ይችላል፣ አኳኳና ሼፓም ሊሆን ይችላል። ኤቭሪቲንግ የሆነ አትራክት ያደርጋል ማለት ነው። እንደዚህ የሚመሰጥባት ያ በጣም የሚመሰጥ የአይን ፍቅር ይዞ ያውቃል? አዎ ያላዘ ሰው የለም ማለት ነው። ምኗን አይተህ ነው የያዘ? እኔ ቅንድቦቿ ነው የተሰሩት። ቅንድሟ ቅንድብ የአይን ፍቅር የሚያዝ የመጀመሪያው ሰው ተገኝቷል። በጣም ነው ወዳጅ። የአይን ፍቅር በአይንህ ላይ የምታየውን አይተህ የምትወደውን ነገር ማለት ነው። ለምሳሌ አንድ ወንድ አንድ ሴትን አይቶ የሚወዳት ምኗን ነው ግን ሊያይ የሚችለው? አይቶ ሊወዳት የሚችለው እሱ እንግዲህ ባለቤቱ ነው የሚያውቀው። እንዴት ነው ከዚህ በፊት የአይን ፍቅር ያው ድሮ ከዚህ ቀደም እንዴት የአይን ፍቅር ታሪክ ካለ ቢያጫውቱ ደስ ይለኛል። የአይን ፍቅር
በአይንህ እየወደድከው በአፍ መናገር የማትችለው ነገር አለ። በአይንህ ሲገባ ሲወጣ እያየሽው መግቢያ መውጣው ትወደዋለህ፣ ግን መናገር ከብድህና ያቅታል። እሺ ልቤ ተሰበረ ይባላል ብዙ ጊዜ በዚህ ጋር በተያያዘ እና ልብ ይሰበራል እንዴ? እኔ ግራም ያጋባ ነገር ነው። ልብ ተሰብሮ አይደለም ዋናው ነገር የተሰጠው ተስፋ ያሰበው ነገር ሳይሳካ ሲቀር አዘንኩ ለማለት ነው ልብ የተሰበረ ነው እንጂ ከመስበር ጋር ምንም የሚገናኝ ነገር የለም። ልብ እንዴት ይሰበራል? አንድ እግዚአብሔር ሙሉ አድርጎ ፈጥሮት እንዴት ይሰበራል? ኧረ በጭራሽ ባይሆን ነገር ነው። ኧረ አይሆንም። ልብ በጣም ነው የሚሰበረው። ኢንፋክት ከብርጭቆ በላይ ልብ ይሰበራል። ልባችን ልብ በጣም ነው የሚሰበረው። አይ የተሰበረ ሲባል እንደዚህ የሆነ እንክሽክሽ ምናምን የሚባል ነገር አለ። ላይክ እንደ ብርጭቆ እንደዛ ነው የሚሆነው ወይስ? ደስ የሚለው ልብ ይጠገናል። ያው እንደ ብርጭቆ አይደለም። ከተሰበረ በኋላ መልሶ ይጠገናል። ያው ለማጋነን ነው ተሰበረ የሚባለው። ተሰበረ የሚባለው ይሰበራል ማለት እንደዚህ እንደ ዕቃ ሳይሆን የሆነ በቃ ፊልም ያደርግ ስሜት ስትጎዳ ስታዝን ፍልቅቅ ይላል ማለት እንደዛ ነገር። ልብ መስበር ሳይሆን ያው አለ አይደለ የሆነ ድንገተኛ የሚመጣ ነገር የሆነ ስታፈቅር ያ ሰው የሆነ የሚጎዳህ ነገር አለ አይደል? መከዳት ነው ማለት። ግን ከመስበር ጋር እንደ ብርጭቆ ምናምን የሚያገናኘው ነገር የለም። አይ እሱ የሆነ ከባድ ነገር ነው። ልብ የተሰበረ ይባላል እና ምንድነው ልብ ይሰበራል እንጂ ይሉታል። እኔ የሆነ አፍቃሪያን ምናምን አሉ ልብ የተሰበረ አፍቃሪያን ማህበሮች ምናምን አሉ። ልብ የተሰበረ ልብ የተወጋ ምናምን ማስመሰል ምንም እንደዚህ የሚባል ታሪክ የለም። እንደሱ ነገር አጋጥሞ አያውቅም። ጭራሽ አላምንበትም። ምን ማለት ነው ልብ የተሰበረ? አፍቅራ አታውቅም? እኔ የማፈቅረው ስሬን ያረዳት የተሰበረ ልብ ይባላል እና ልብ ይሰበራል አይደል? ሲመስለኝ ማዘን ነው። ስታዝን እሺ የሀዘን ውጤት ይመስለኛል ልብ ተሰበረ ቢባለው እና ያ ይመስለኝ። የተሰበረ ልብ ሲባል ምን ማለት ነው? እንክሽክሽ አይደል? እንደዚህ በቃ ሁሌ ያዘነ ኦኬ የተጎዳ ምናምን ያ የተጎዳ ግን ከመስበር ጋር የሆነ ልክ እንደ ብርጭቆ የሚሰበር ነገር አለ እንዴ ውስጣችሁ? ያ በጣም እንትን ፊሊንግ እንዴት ነው? በጣም ዲፕ ሲሆን ኦኬ አሁን በጥልቅ ገባሽ ራሱ ዲፕ በጣም በቃ ለማሳየት በጣም የተሰበረ ልብ ማለት እንደ ብርጭቆ አይነት አይደል? እንደ ብርጭቆ እንክሽክሽ ይላል። ግን እርግጠኛ ነሽ? እሺ ልብ የሚባል አይሰበርም፣ ግን ሀሳብ ይሰረቃል። ኦኬ እንጂ እንደዚህ የሆነ እንክሽክሽ የሚባል ነገር የለም። ልብ ማለት ደም ዝውውር የሚያካሂድ ግን ቀልብ፣ ሀሳብ ኤቭሪቲንግ ማለት ነው። ለዛ ነገር በቃ ሰው ተጠይቆም ሊሆን ይችላል የሆነ ነገር አድርጎ ከዛ በኋላ በቃ ጥያቄ ሳይመለስ ስቀር በዛ በኩል ስታስከፋው ምናምን በቃ ማንነቱ እንደተሰበረ ያህል ይሰማዋል። የተሰበረ ልብ ማለት የተጎዳ እንጂ እንደዚህ ስብር ምናምን የሚል ልብ የለም። አይ ስብር እንደ ብርጭቆ የሚሰበር ነገር የለም። የተጎዳ ማለት ነው። ኢሞጂ ምንድን ነው? ኢሞጂ አንድን ነገር በስዕል የምትገልጽበት ነው። አዎ እንደዚህ ያው እንደ ቅድም የተወጋ ልብ ምናምን ነገር ልብ ላይ ቀንትን ጦር ምልክት ምናምን አድርገው የተወጋ ልብ ምናምን ይላል። እንዴት ነው? እዛ ላይ ብዙ ተጠቃሚ ነህ? ኢሞጂ አይመቸኝም። በቃ የማወራውን ግልጽ ነው የማወራው። እኔ ኢሞጂ አይደለሁ እንዴ? የራስን ፎቶ አንስተህ የምትልከው? አዎ ከነበረኝ ፎቶ አንስቼ እልክለታለሁ። ከደስ ካለኝም እየሳኩ እልክለታለሁ። ኢሞጂ የሆነ አይነት ፒክቸር ላይ ያለ እንትን ነው። ቴክስት ስጽፍ ምናምን ነገር ፊሊንግን ለመናገር የሚያገለግል። አሁን እንደዚህ ለምሳሌ ልብ ሲሰበር የተሰበረ ልብ ምናምን እንደምልከው ማለት ነው። አንዴ ልብ ቅርጽ አድርጋ እንድትሰብረዋለህ ማለት ቀላል ነው። እንዴት ነው ያፈቀርካትን ሴት ምናምን የተወጋ ልብ ምናምን ኢሞጂ ልከህ ታውቃለህ? ወይ እንደዛ ሞትኩኝ፣ ነደድኩኝ። እንደዛ እንኳን አላረኩም። እኔ ኖርማሊ እንደዛ ኤክስፒሪየንስ የለኝም። ኦኬ ዝም ብዬ ለራሴ እችለዋለሁ እንጂ የተወጋ ልብ ምናምን ብዙ ደግሞ አያስኬድም። እንዴ አይገልጽም፣ አይመስለኝም። አያስፈልግም ነው የምትለው ወይ? ሙድ ምናምን እያዘባሃል ምናምን። ኦኬ ኢሞጂ አታውቂም? ቴክስት ጽፊ ምናምን የኔ ፍቅር በጣም ነው የምወድ ምናምን ብለሽ ልብ ቅርጽ ምናምን ታደርጊያለሽ። እሷ ናት ኢሞጂ። እንዴት ነው ብዙ ኢሞጂ ትጠቀሚያለሽ? አዎ ለሞድ ተጠቀማለሁ። ትጠቀሚያለሽ? እንዴት ነው ልብ ሲሰበር ምናምን የተሰበረ ልብ ለዛ ሰው ደስ የሚል የምስጋና ምናምን ተጠቀማለሁ። እንደዚህ አሁን ፍቅር የያዘሽ ሰው ጋር አስተውሪ። እንዴት ነው የተወጋ ልብ ምናምን ነገር አይ እንደዛ እንዴ ደም ጠብ የሚል ልብ ምናምን ሰጥሽ? እሱን አልተጠቀመው፣ ግን የሆነ በቃ ግዴታ ለፍቅረኛ ሳይሆን ለመልካም የሆነ ነገር ሲደረግልኝ የቲንኪው ነገር እልካለሁ። አሪፍ። ኢሞጂ ምን ማለት ነው? ኢሞጂ
አሁን ቴክስት ሲጻፍ ምናምን ያው ድሮ በእናንተ ጊዜ የአይን ፍቅር የያዛትን ደብዳቤ ከዛ የጦር ልብ ምናምን ይሳላል። ኢሞጂ እሱ ነው። ቴክስት ላይ ምናምን ሲጻፍ የልብ ቅርጽ ምናምን የሳቅ ምናምን ይጻፋል። እንዴት ነው እሱ ላይ ልምዱ ስለሌለኝ አሁን እንደዚህ ነው ብዬ ልልህ እንደዛ አይነት ልምድ የለኝም። ድሮ በእናንተ ጊዜ ነበር ኢሞጂ የተወጋ ልብ ምናምን በሱ ቀረ። የተወጋ ልብ ነው። አሁን ተሻሽሏል። አሁን ተሻሽሎ ወጣቱ አሻሽሎታል፣ ቃላቱንም ሁኔታውንም። ኢሞጂ ኢሞጂ ከዛሬ የምትጠቀሚው ነገር አታውቂውም? አውቃለሁ፣ ጠፋብኝ። የተወጋ ልብ ምናምን ልከሽ አታውቂም? ልክ አላውቅም። ቴክስቶች ላይ ምናምን ብዙ ጊዜ እንደዚህ ተጠቅሜ አላውቅም። የመሳቅ ኢሞጂ አውቀሽዋል? ኢሞጂ ገብቶኛል፣ ግን እኔ ብዙም የሆነ አትጠቀሚ ማለት እኔ ተጠቅሜ አላውቅም። ቀጥ አማርኛ ሙሉ ጽድት ያለ አማርኛ ነው የምትልኪው? አማርኛ ልካለሁ፣ ግን የሆነ ማለት የሆነ ሰዓት ላይ የመሳቀው የሆነ ነገሮች ምናምን ካልሆነ በስተቀር አልጠቀምም። ኢሞጂ ምንድን ነው? ኢሞጂ ጆክ ነው፣ በቃ ጆክ። ብዙ ኢሞጂ አለ። ኢሞጂ ትጠቀማለህ? አዎ። መች ነው የምትጠቀመው? ኢሞጂ ጃስት ዋው ምናምን የተወጋ ልብ የተወጋ ምናምን ኢሞጂ ላይክ ፊሊንግን የምገልጽበት ነገር ላይክ እንደ ቅድሙ አሁን የተሰበረ ልብ የተወጋ እንደተሰበረው ልብ በዚህ በጣም ነው ዲፕ እየገለሽልኛል። ኢሞጂዎቹን ራሱ እዚህ ጋር እንዳንቺ ገልጾት የሚያውቅ የለም እስካሁን። ስፔሻል ለዛ ነው ኢሞጂ ስልክ ላይ ያለ ነገር ነው እኮ። ስልክ ላይ አሁን ለምሳሌ ተጠቃሚ ነሽ ኢሞጂ ብዙ ጊዜ? አልፎ አልፎ። እንዴ የተወጋ ልብ ነው የተሰበረ ልብ ነው ትጠቀሚያለሽ? የሚስቅ ኢሞጂ ነው የምጠቀመው። የሚስቅ ልክ እንዳንቺ ማለት ነው። ሰበር ዜና ምን ማለት ነው? ሰበር ዜና ማለት የተሰበረ እንዳትይ አይደለም። ሰበር ዜና ማለት እንደ ድንገተኛ እንደ አስደንጋጭ ነገር ማለት ነው። ግን እንደ ብርጭቆው እንደዚህ ስብር ነው የሚል ነገር የለም። የሚሰበር ነገር የሚጎዳ እንጂ ስብር የሚል ነገር የለም። ሰበር ዜና ድንገተኛ ዜና። ግን እንደ ልብ የሚሰበር ነገር አለ እንዴ? እኮ ግራ ያጋባል። ዜና ይሰበራል እኔ እንጃ። ሰበር ይሉና ኖርማል ዜና ይነግረዋል እና ብዙ ጊዜ እንዴት እንደሆነ ራሱ ግን ከመስበር ጋር ምንም የሚያገናኘው ነገር የለም። ሰበር ዜና ማለት አዲስ ዜና። አዲስ የተሰበረ የሚባል ነገር የለውም። ሰበር ሳይሆን አዲስ ነገር ይስራል። ኒው ነገር ሰበር ዜና ድንገተኛ የማትጠብቀው እንዲህ ሊሆን ይችላል ብለህ የማትገምተው አንዳንዴ ድንገት የሚመጣ ዜና ሰበር ዜና ተብሎ እሱም እንግዲህ የተሰበረ ዜና የለም። ኧረ ሰበር ዜና የለም። ያው ድንገተኛ ሲሆን ነው እንጂ ሰበር የሚባለው ሰውን ለማስደንገጥ ነው የተሰበረ ምናምን የሚባለው ለመግለጽ። አሁን ነው ይሄ እንደዚህ አማርኛዎች አሁን ነው የመጡት። በፊት አልነበሩም። ኧረ አልነበሩም። አሁን ጊዜ ነው ልብ የተሰበረ ምናምን የሚባለው። በፊት ላይ ሞትኩልሽ አሁን ነው ጊዜው ጋር ነው። አሁንማ ሞትኩልሽ አበድኩልሽ ያኔ ይባል ነበር። ሰበር ዜና አንዳንድ ድንገተኛ ነገሮች ሲፈጠሩ እንጂ ሞት የሆነ የተሰበረ ዜና ግን አለ ያለ አይመስልሽም? የተሰበረ ዜና አያለ ኧረ አለ ተይ። ኧረ የለም። እንዴ ስብርብር ያለ ዜና ሰምተሽ አታውቂም? ሞት ካልሆነ የሆነ የሚሰብር ነገር ካልነገሩ በስተቀር የሚሰበር ነገር በጭራሽ የለም። አዲስ ዜና ማለት ነው። አዲስ ትኩስ ዜና። የተሰበረ ምናምን ዜና የለም። ኧረ ጨው ሰበር ዜና አዲስ ዜና ነው። ምን ይሰበራል? የሚያስደነግጥ ነገር ድንገተኛ ይመስለኛል። እንደዚህ አሁን እንደ ብርጭቆ ስብር የሚል ዜና የለም። ሊኖር ይችላል ግን አይኖርም። ይኖር ይሆናል። የቻናሏን ቤተሰቦቻችን እንግዲህ እስካሁኑ የአዝናኝ የቻሌንጅ ጥያቄዎቻችን እንደቀጠሉ ናቸው። አብራችሁ ነው። እሺ የቀን ህልም ምን ማለት ነው? የቀን ህልም አለን። እስቲ ፈልግ ይኖራል። የቀን ህልም እኔ ሌሊት ነው ማለት ነው። የቀን ህልም አለ? ኧረ አለ። የቀን ህልም ማለት እኮ ቢያንስ የቀን ህልም ማለት የሚመስለኝ የሆነ በቃ ይህ ነገር ቢኖረኝ ኦኬ፣ ቀን ዝም ብለህ እየሄድክ ምናምን የአፉ የኔ ቢሆን ምኞት እሱ ይመስለኛል ሳስበው። የቀን ህልም መቼም ልውን ህልም ነው። ስለዚህ ወይም መቼም እንደማላገኘው በዚህ ጋር ሰፈር ደቅ ብዬ የአፉ የኔ በሆነ ምናምን ነገር ነው። የቀን ህልም ማለት ዴይድሪ የሚባለው አላል በቀን ሆነ የምታልመው ያልደረስከው እንደ ህልም ነው። ግን የቀን ማለት ላይ ቀን እንደዚህ ብርሃን ሆኖ ኮንሺየስ ሊሆነ እና እንደዛ አይነት ነገር መሰለኝ። ነቅተህ የምታልመው አይነት ነገር ነው። ነቅተህ የምታልመው ምናምን። የማታ ህልምስ ምንድን ነው?
የማታ ህልም እሱ ተወቀጀት ነው። ስንት አለ። ስለዚህ የማታው ቅዠት ነው። ቀን ላይ ደግሞ የኮንሺየስ ሆነ የቀኑ ከሰራህበት ሞር እሱ ሪሌ መሆን እንትን አለው መሰለኝ። እሱም ሩቅ ነው አንዳንዴ። ያ ቀን ያደረግከውን ነገር ያው በህልም የምታየው ነው። እዛው በዛው የቀን ማለት ከቀን እንጀራ ጋር አያያዝም የሆነ ያዛል። የቀን እንጀራ እኔ እንጃ። የማታም የቀንም እንጀራ አለ። ብዙ እንጀራ፣ የጠዋትም እንጀራ፣ የከሰዓት እንጀራ። ጥሩ ነው። ያንቺ አገላለጽ እንደየ የቀን ህልም ማለት በሀሳብ ጭልጥ ማለት መሰለኝ። በሀሳብ መወሰድ። ችቦ አይሞላም ወገቧ ማርሸት ነው ቀለቧ የሚባል አባባል አለ። ችቦ አይሞላም ምንድን ነው? ወገብ ችቦ አለ እንዴ? እርግጠኛ አይደለም። እንደዚህ መልሷል። እንደዚህ በስንት ሰጠኝ መግለጫ ነው ይሉታል እንጂ። ኦኬ ችቦ የሚሉት ምንድን ነው? ያው እሱ እንደሚያዘው ነገር ይመስለኛል። ብዙ ወገቧ ጋር ችቦ ምናምን አስራ ነው ሳይሆን በቃ የሆነ ደስ የሚል ነገር የሆነ ብዙ እንትን ያልሆነ እሱ ነገር ይመስለኛል። ችቦ የለም። እኔ ራሱ ጥያቄ ነው ባይዘው ግን ያው ችቦ አይሞላም ሲባል አይ ቲንክ በጣም ቀጠን ያለ መሰለኝ። 8 ቁጥር ምናምን 8 ቁጥር ምናምን 8 ቁጥር መሀከል ያለችው አይደለችም እሷ ችቦ አትሞላም። ኦኬ የምትያዘው ነው። ከችቦ አይሞላም ጋር እንዴት ነው የአይን ፍቅር ይዘጋል? አይ እኔ እንዲህ በአቅሜ ነው ችቦ አልሞላም። ችቦ አይሞላም ወገቧ ማለት ቀጭን ወገቧ ገባ ያለ ወገብሽ ገብቷል። የኔ ወገብ ብዙም አይደለም ተብሎልሻል መሰለኝ። እንዴ ነው አልተወልኝም። እርግጠኛ ነሽ? ቀጭን ሴቶች ቀጭን ቀጥ ያለሽ ወገቧ በጣም ግብት ያለ ሴት እንዲህ መጥቶ እንድትጥፍ ነገር 8 ቁጥር እንደዚህ እስቲ ይሄው ችቦ አይሞላም ተገኝቷል። በመጨረሻ እስካሁን ባይዘ ችቦ ስንፈልግ ነበር። ተገኝቷል ችቦ እዚህ ቀጭን ማለት ነው። ወገቧ ቀጭን 8 ቁጥር ሁልጊዜ የሚሄድ ግን የማይመለስ ሁልጊዜ የሚሄድ አዎ፣ ግን በጭራሽ የማይመለስ ነገር ምንድን ነው? ጊዜና እድሜ ውሃ ነዋ። ውሃ ዝም ብሎ ይሄዳል። ውሃ ግን አይመለስም። ወደ ኋላ አይመለስም። ውሃ መሄድ ብቻ ነው። ሄዶ መጨረሻው ላይ ነው እንጂ አይመለስም። ያው እኔ እንጃ አላውቅም። ይሄዳል የማይመለስ ነገር ምንም በቃ አይመለስም። ጊዜ ነው። ጊዜ በጣም አሪፍ ጊዜ ይሄዳል፣ አይመለስም። አይመለስም እንዴ ጊዜ እውነት በታምር ልትመልሰው አትችልም። በሰዓቱ ካልተጠቀምክበት ልትመልሰው አትችልም። ዝም ብሎ የሚሄድ የማይመለስ ጊዜ ይመለስ መቼም የማይመለስ ሌላ ካመለጠሽ አመለጠሽ። ሌላ ነገር የለም። አይ በቃ ከስሬ ጋር ስለሆነ ላይፊ ጊዜ ነው እንትን የምለው ገባሽ? አዎ ካመለጠ እንዳለማ የት ነው የሚመለሰው? በ20 ዓመቴ ካልሰራው በ40 ዓመቴ ኬት ይመጣል? የ20 ዓመቴ ጉልበት ይመጣል ካለፈ በኋላ አይመጣም። እድሜ ሌላስ ህይወት ውሃም አይመለስም። ወራጅ ውሃ ዝም ብሎ ነው የሚሄደው። ይሄዳል። አካባቢያችሁ ወራጅ አለ? የለም። ጊዜ ውሃ ወይም መንገድ። ውሃ ወይም መንገድ። አይን አለው ግን የማያይ ነገር። አይን ያለው የማያይ የሚገርም አይን አሉት ግን አያይም በጭራሽ። ግዑዝ ነዋ። ግዑዝ እኮ ምንድን ነው ያ ግዑዝ? ሐውልት ሰርተህ አይን ታበጅለታለህ ግን አያይም በጭራሽ አያይም። አይን ያለው ልብ አይን አለው? እርግጠኛ ነኝ። ታዲያ እንዴት ነው እንትን የሚሉት? አይን እርግጠኛ ነኝ ልብ አለው አይን አለው። እንጀራ አይን አለው? ያ ይላል። የሚበላ አይን ነው አሱ ያለው? አዎ እንጀራ ምን እንጀራ? ኦኬ ምንድን ነው? አይ ልክ ነሽ። በነገራችን ላይ ሁሉም ነገር አይን አይደለም የሚያየው ልብ ነው። አይንክ እያየ ልብክ ማስተውል ከሆነ አይን ብቻውን ሊሰራ አይችልም። ደሞ ሞቃት የሚባሉት እንስሳቶች ምንድን ናቸው? እስቲ ደሞ ሞቃት የሚባሉት እንስሳቶች ሁለት ሶስት ጥቀስ። አንዱ ሰው ነው፣ ደሞ ሞቃት ነው። ለነገሩ ደመ ቀዝቃዛ የሚባለው አሳ፣ እባብ ናቸው እንጂ ሌላው ደመ ሞቃት ነው። ደመ ሞቃት ውይ አላውቃቸውም። ኧረ ተይ በእውነት ደመ ሞቃት ቶሎ የዋህ የሆኑ ሰዎች ምናምን ቶሎ የሚናደዱ አይ እንስሳ እንዴት ደመ ሞቃት እንስሳ ማለት ነው? ደመ ሞቃት እንስሳ አሁን ደመ ሞቃት አለ። እንደዚህ አይነት እንስሳዎች እነማን ናቸው? ደማቸው የሚሞቅ እንስሳዎች? አዎ እኔ እንጃ እኔ ምን አውቃለሁ ከእነሱ ጋር አሉ። አንበሳ ደሙ ይሞቃል ብዙ ጊዜ ይመስለኛል። አላውቅም። ሌላም ነብር
በጣም ይሞቃሉ እነሱ ይመስለኛል። ብቻ አጋጥሚ ስለማያውቅ ያው አላውቅም። ለሞቃት እንስሳቶች ይለፈኝ የሉም ይኖራሉ ግን ይለፈኝ